ቁራሌው ሎኬሽን የቱ ጋር ነበር የላኩት? ሎኬሽኑ በዚህ ጋር ታጠፍኩ። ያ ቤት ነው መሰለኝ። ያኛው ቤት ነው። ቁራሌው አንተ በቃ እቺ ግዛት አረከታች። ይሄን ቦታ ድሮስ ግዛት ያረለች እንዴ? ምን አለ ደህና ነገር አለ? ኧረ በየቤቱን ዕቃ ሽጠህ አስጨረስከኝ እንዴ? በጥፍር ቃልም ጀመረ ጨረስኩ። የቤቱን ዕቃ ገና ሲያዩ የቤቱን ዕቃ ሽጠኝ ነው የሚሉ። አሁን እሺ ምን ቀረ ደግሞ? ምን አለ የሚሸጥ? ኧረ ምንም የለም እለፍ እንዴ። እስኪ እቺ ነገር ግን አሪፍ ነች እንዴ? ያበለሽ ነች አንተ። አሪፍ ነች እቺ። እሺ አይኔን የሳፈልገው አይተህ ምን ጠቀመ? በማየት ነው ሸጠ። አያትህ አራቆትካቸው። ኧረ እባክህ ከዘራቸው አልቀረህም እኮ የአያትህ ከዘራ አልቀረህም እኮ። እሺ ምን ይቀር ነው የምትለው? ሰጠኝ እንጂ መነጽር። አይ ጭማ በቃ እችስ አጥቶን ሙቀት ነው ምን ያደርግልህ? በእኔ የሚያክል ሹራብ ደግሞ ምን ያደርግልሃል? ሙቀት ነው። ኧረ እባክህ ምን ያደርግልሃል? አሁን ሙቀት ነው። ይሄ ሹራብ ምንም አይጠቅምህም። ና እባክህ የሆነ ጸዴ ዕቃ አለ ግን አንተ ዋጋህ እኮ ነው አዛ የሚያደርገው። ምን አለ? የሆነ ጸዴ ዕቃ አለ አሪፍ ነገር አለ። ቆንጆ ዕቃ አለኝ። ይኸውልህ አሁን ሸጠ ጨርሰህ ታቱን ገና ትሸጣለህ አንተ እኮ። ላምጣልህ? ዋጋህን አስተካክል። እኔ አስተካክላለሁ። ይዘና ቶሎ በል። አፍጥ ነው። ከዛ አዳዲስ የገቡ ምን አለ? እሺ ደግሞ ጥፍር ማጠንከሪያ ልትሸጠው ነው? ይሄ የእናቷ ሻርፕ አይደል እንዴ? ይሄንንም ወጥተዋለች የሚሸጥ ብላ። ገና ከእንትኑ ላይ ነው ያነሱት እባክህ። እና ድንቹ ምንድን ነው? ከስራ ላይ እየሰራችበት ነበር። የማዘር ነው ይዘው ሂድ በቃ ወጋ እንዴ። ይሄ ምንድን የቤቱን ዕቃ እንዴ? ይሄ ለበዓል ዶሮ የምንሰራበት። ይኸው ይሄ ደግሞ ለሱቅ ዝም ብላችሁ አንቺ የማዘራበት አታዩም እንዴ? ይኸው እና ድንቹን ጸዴ ይዘው ሂድ ከፈለክ ድንቹንም አሁን ሳትወጣ ይዘው ሂድ። 100 ብር ይመቻል? ያማል እንዴ? 100 ብር ምን ላደርገው ነው 100 ብር? ይሄ እኮ አገለገለ እኮ ነው። አንተ ስትወለድ ጀምሮ የነበረ እኮ ነው። እሺ አሁን ሳፋውን ስንት ነው የምትለው? ይኸው ጸዴ ዕቃ ነው። ይኸውና ራስ አገላብጣት ልጅ እውነት ሳፋ ይኸውልህ በቃ አንተ ደንበኛዬ ስለሆንክ ነው። አያትን ሙሉ ለሙሉ ዘርፋቸዋል። አያት የሉ እግዚአብሔር ስለሚወዳቸው በጊዜ ጠራቸው እንጂ እሳቸው ሁሉ ሳይቀር ትሸጥልኝ ነበር አንተ። አሁን ይሄ 15 ብር አንከራከር። እሺ እነሱ ትወስዷል። እሱም 15 ብር። ይሄ ያረጀ በእናትህ ይሄ የሞተ ዕቃ ነው 15 ብር። ኧረ አዲስ ዕቃ ነው አሁን የሚሰራበት ነው። እኔ ነገርኩህ። ትስማማለህ አትስማማም? በቃ ይኸው በድስቱ ክሳለሁ። ድስቱ 100 ብር። ድስቱን 100 ብር። ኧረ አዲስ ድስት ነው። እስኪ በትን ነው አዲስ እንደዚህ ቂጡ እንደዚህ ጥላሸቱ ራሱ ጥላሸት አለ። ኧረ ይቺ ቅርስ ነች። እንደምን ብለሽ ይሄ 8 ጊዜ የተበየደ ድስት ምን ሆኖ አዲስ? 26 እንቁላልሽ የበላ ድስት ምን ሆኖ አዲስ? እንዴ አታፍርም እንዴ አንተ? እኮ ገና እስከነወጡ ታመጣልኛለህ። አሁን ቆይቼ ይመጣ ወጡም አይቀርም። እሺ ክዳኑ ሴት አለ ድስቱ? ክዳኑ ጠፍቶ ነው። እሺ ስንት ወስዷል? ምኑን? ድንቹን? አንተ ያማህል እንዴ? ይሄን ድንች ምን ላደርገው ነው? ምን ልሽጣው? ምን ላደርገው? ምን አገባኝ? በላው በላው ጋጠው ስትፈልግ ጋጠው። ኧረ አንተ እስማ 130 ብር ወጣል። እንካሽ እኔ 130 ብር ንቅንቅ ደንበኛዬ ስለሆንክ ነው። ይኸው እሺ በቃ 10 ብር ጨምር ከ40 ተወስዷል። ኧረ ያሉት 5 ብር አትጨምርም። 5 ብር በቃ ደፋር ነው በእናትህ።
በስመ አብ አሁን የማን ነው የሚገዛው? በእናትህ ሰው ደህና ነገር እንትን አትልም። አጥበህ አምጣ። ሌላ ቀን ደግሞ አጥበህ አምጣው። እስኪ ይህቺ አሪፍ ነች። አሪፍ ነች። አንተ ቆንጆ ነች። እሺ ይሄንስ ምን ታደርገው? ምንድን ነው እንዴ? እዚህ ቁጭ ብዬ ፀሐዩን በምን ልክፈት? ምን ያደርግልሃል? ፀሐይ መታል ብታይ ኖሮ እንደዚህ የሞተ ዕቃ ታመጣልኝ ነበር። ደህና ዕቃ ታመጣ። ኧረ እንኳን ተወልኝ። ኧረ ይሄ ወደዛ በእናትህ ብታይ ኖሮ ደህና ዕቃ ታመጣም ነበር። ይሄ ነው የሞተ ዕቃ። በቃ ለዚህ 30 ብር ቶ 50 ብር ጨምርልሃለሁ። ኧረ በእናትህ አንተ መነጽሩን እንኳን መልስልኝ እንዴ። እሺ በቃ ቆይ ይሰጥሃል። በቃ ታካብድ ለራስህ ብዬ ነው። ነገ ደግሞ ምን ችግር አለው? ነገ ትሸጥልኛለህ ለራስህ። አፑን አውርደሃል? አፕ አለ እኮ የቁራሉ አፕ። ምን ተሸክሜ ነው የምወርደው? ስልኬን ወስዶ የለ እንዴ? በቃ እንደም ለካ ሸጣህልኛል። ይቅርታ በቃ በቴሌ ብር ላስገባልህ። የምን ቴሌ ብር ነው? ካሽ ስጠኝ፣ ስልኬን ወስዶሃል እያልኩህ እኮ ነው። ተረጋጋ። አሁን እኔ ካሽ አልይዝም። ካሽ ቀርቷል። ካሽ አልይዝም እና ፖስ የለህም? ፖስ መልስልኝ። እሺ በቃ በቃ እሺ ቆይ አንዱ ለቦታ ላጥላጥ ልበልና እሰጥሻለሁ። አታመልጠኝም። የትም አትሄዳት። የት አመልጥሃለሁ? በቃ አንዱ ቦታ ላጥላጥ ልበልና አገኝሻለሁ። በቃ እንግዲህ በኋላ አገኝሻለሁ እኮ ቴሌ ብር ምናምን እንዳትለኝ። በኋላም እጠብቅሃለሁ። በኋላ አሁን የቀረ ስማ፣ ቤት ውስጥ የቀረ የተቀደደ ካልሲዎች ናቸው። አንዴ መቅመስ ጀምራል። ካልሲን ጨርሰው ብላው። እሱንም ቢሆን ተወስዷል። ኧረ ወደዛ የጠነባ ካልሲን ማን ይወስዳል? እዛው ራሳ ነው። ቁራልየው 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 ወይዬ ናቲ ናንካ ውሰድ። ምንድን ነው ደህና ነገር የለሽም እንዴ? ምን ነው ከዚህ በለጠ ደህና አለ እንዴ? ተወስድ እንደሆነ ውሰድ። እኔ ጊዜ የለኝም። ምንድን ነው እንደዚህ ያረጀ ዕቃ? አሁን ማን ነው የሚገዛው? አንቺ ጋር ይሄ ያረጀ ነው የምትለው? ይሄ እኮ ሞቷል እኮ ከማርጀት ምን ነው የሞተው? ምን ነው የሞተው? ይሄ ምን ያደርጋል አሁን? አዎ ውሰድ። ካልወሰድክ ተወው። ይሄ መስኮት ማስደገፊያ አድርጊው። አንተ አታስረክብ እንዴ? ኧረ ለዛ በእናትሽ ደህና ዕቃ ነው ይወጣልህ። ሶኬቱ ነው በልተሽ ነው? ይሄ ራሱ ሲገዛ ስንትና ስንት ብር መሰለ? በልተሽ ነው ሶኬቱ? ምንድን ነው ሶኬቱን በልተሽ ነው? አንተ አቦ ይሄ ምን ጥጋበኛ ነው? ኧረ ደህና ዕቃ አምጪ በእናትሽ። በል ጥጋበኛ ተወስድ እንደሆነ ውሰድ። ትወስዳለህ። ይሄ ነገር እንዴት ነው ጀዋል? አንተ እንዳልልህ ደግሞ ወደ ሌላ ነገር ምን አስኬደ? የቀረበልህን አትወስድም እንዴ? ይሄ ምንድን ነው የሚነፋው? ውሰድ። ይሄ ብረት ነው። ብረት ደግሞ በዚህ ሰዓት ተፈላጊ ነው። እና እኮ አይነፋም እኮ ብረት ውድ ነው በዚህ ሰዓት። አታውቅም እንዴ ዕቃ? አሁን ባይሆን ይቺ ነገር አለሽ ጀዋሉ አቻለሽ። አይ ወደ ሌላ ነገር አትመልከት። ጫማሽም አለ። ወደ ሌላ ነገር አትመልከት። የቀረበልህን ውሰድ። የሚያወጣ ነገር በቃ እንካ ውሰድ ብያለሁ። ውሰድ። ጆሮ ጌጥሽ ውሰድ። ጆሮ ጌጥሽ ነው ውሰድ። ወደ ጆሮ ጌጥ፣ ወደ እጅ፣ ወደ ሌላ ነገር አለ። የቀረበልህን ውሰድ። ተረጋጊ። ትወስዳለህ። ሌላ ነገር እንድታይ ማን ነው? ተረጋጊ። አትንጣጭብኝ። ቆይ ተረጋጊ። እኛ ዘመና አንተ እንዴት ነው? ምን አይነት አዳምጪኝ። አንዴ እስኪ አዳምጪኝ። እኛ ዘመና አሁን አፕሊኬሽን አቁራለሁ። አቦ ምንም ነገር ልታሳገኝ አልፈልግም። ትወስድ እንደሆነ ውሰድና ዞር በል። ኦንላይን ነው መንገድ። እንደዚህ አይነት እቃዎች ምናምን አውቀናል። ኦንላይን ነው መንገድ። ለምን ትዞራለህ ታዲያ? ለምን ትዞራለህ? ለምንድን ነው አፕሊኬሽን ይሄን ለመውሰድ አይደል እንዴ የምትዞረው? አፕሊኬሽን የቀረ ይሄ ለአንተ በጣም ጥሩ ዕቃ ነው። ትወስዳለህ። ውሰድ። ሴትዮ በዚህም እየሰማሁሽ ነው። ውሰድ አልኩህ። ትወስዳለህ። በቃ ትወስዳለህ። በግድ ትወስዳታለህ። እዚህ ድረስ ማን አለ? ትወስዳለህ። እስኪ አስገድደሽ ግን ታውስኝ እንደሆነ እንደውም እኔ አንተን ቆሜ ማናገር አለብኝ እንዴ? ናና እዚህ ጋር ታናግረኛለህ። እኔ ቆሜ አንተን ማወራበት ጊዜ የለኝም። ና ባይሆን የእጅሽን የጆሮሽ ምናምን ውሰደው ያወጣል። ምንድን ነው ያ ምን የማይነፋ ዕቃ ነው? ትወስዳለህ። ይሄ ነፋ አይነፋ? ትወስዳለህ። ይሄ ብረት ነው። ጭራሽ ዕቃ ትመርጣለህ እንዴ? ዛሬ ደግሞ ምን የቀረበልህን ውሰድን። ጭራሽ ዕቃ ትመርጣለህ? ጥጋበኛ ከሰመር ነው የገጠመኝ ዛሬ። አንተ እንዳንተ አይነት ጥጋበኛ ገዢ ገጥሞኝ አያውቅም። እንዴ ትወስዳለህ። አልወስድም። አቦ ትወስዳለህ። ያለበዛ አንላቀቃትም። ውሰድ። ያንን ውሰድ። ይሄን ውሰድ። አልፈልግም። አልወስድም። ግዴታ ነው። እኔ ጊዜን ከአንተ ጋር እዚህ ያቃጠልኩት አልፈልግም። ምን አልወስድም። በቃ ትወስዳለህ። ምን አይነት ጥጋበኛ ነው ደግሞ ይሄ? ሌሎቹ ጠይቀው ነው የሚወስዱት። አንተ ደግሞ ጭራሽ ትመርጣለህ እንዴ? እንዳንተ አይነት ጥጋበኛ ገጥሞኝ አያውቅም። ምን አይነት ጥጋበኛ ነህ? እንዳንተ አይነት ጥጋበኛ ገጥሞኝ አያውቅም። ውሰድ። ያንን ውሰድ። ይሄን ውሰድ። አምጣ አንድ ላይ። አንተ ቆይ ልትገዛለህ እንዴ ዕቃ የወጣኸው? እኛ ዘመናዊ ነው። ሌላ ዓላማ አለ። አይ እኛ ዘመናዊ ነው። ዘመናዊ ከሆንክ ለምን ትዞራለህ? በፀሐይ መንደር ለመንደር በአፕ ነው። እኛ በሎኬሽን ነው የምንመለከተው። ቁጭ ብለን እንደሱማ ከሆነ ቁጭ ብለህ ነዋ መሄድ የለብህም። ስነሳ ትወስዳለህ። አልቅም። ውሰድ።
እዛ በፍቅር አታናግሪ ውሰድ እሱ በፍቅር በታናግሪ ኖሮ እኮ ይገባኝ ነበር። በክብር እኮ አውጥቼ ይሄን የመሳሰለ ዕቃ ስሰጥ ጭራሽ አይረባም ምናምን እያልክ ፈልገዋል። ይገባኛል። ፈልገዋል። ዕቃውን ፈልገዋል። አንተ በዚህ እንዳልል እሺ ያው ፈልገዋል። ፈልጋል። ውሰድ በል ውሰድ። እኔ ስራ አለብኝ። 50 ብር 25 ብር ምን 50 ብር ምን 50 ካንተ ጀምር ነው? ያው ሁሉ በቃ ካንተ ጀምር ሁሉ ነገር 50 ብር። ለነገሩ ትላላክልኛለህ። ገበያ ትሄዳለህ፣ ዕቃ ታመጣለህ። በቃ ከነቀው እኔ መርጬ ለሌሎቹ እንዳይወስዱ ቁጭ ያደረኩትን ዕቃ አንተ ደግሞ ሌላ ዕቃ ግን እዚህ ጋር ታወጣለህ እንዴ? ብረትን የሚያክል ነገር ሰጥቼ ይሄ የአትክልት መትከያ እንደ አዲስ ቀለም ተቀብቶ ተውቦ በየበረንዳው አትክልት መትከል ይችላል። ከቻለ ታዲያ አታረጊም? እኔ በቂ አለኝ። በቂ ስላለኝ ትርፍ ስለሆነ በቃ ከተትኩት። ደግሞ ደረቱን ይነፋል። ደግሞ ትቢትህ እንጂ በጣም ትቢተኛ ገዢ እንዳንተ አልገጠመኝም። አሁንስ በረኝ። አንቺ ሁሉ ጊዜ በጉልበት ሳልፈልግም አልፈልገው ዕቃ ነው የምታስመጣው። ሁለተኛ አልመጣም። ያው ለምንድን ነው የማትመጣው? አልመጣም። በቃ አልመጣም። አቦይ ራስ ያስገዛሽኝ እኔ ከዚህ በኋላ በዳም ሳልመጣ ኧረ ወደዛ ሁለተኛ አንቺ ጋር መጣ አልገዛም። ምን ሴትዮ ነች በእናታችሁ እንዴ! አሁንስ በዛ። ቁራሌው እንዴ ሳልፈልግ ያልፈልኩትን ነገር መግዛት አለብኝ እንዴ? ቁራሌው እንዴ በቅድ ቁራሌው ያሉንስ በዛ በጣም እንዴ ሰለቸኝ እኔ እንዴ ቁራሌው አሁንስ በዛ አልበዛም እንዴ? አሁንስ እንዴ ቁራሌው ይመስሏል እንዴ? ከዚህ በኋላ አልፈልግም ቁራሌው። አሁንስ መረረኝ እንዴ! አሁንስ መሮኛል ቁራሌው። ቁራሌ ቦይ ወዬ ቁራሌው ዋው! አሁንማ እስቃለሁ። ዋው ወዬ ወዬ ቤቢሽ አይ ማማ እንዴት ነው የምታምረው? እውነት ልጨብጥህ? አዎ ሄይ ቤቢሽ እንዴት ነው? ወይኔ ደግሞ ይሄ ሁሉ ዕቃ ብቻ ነው የተሸከምከው? አዎ በእናትሽ። ለምንድን ነው ወዛደርና የማጠረው ግን? ያው ስራዬ ነው እንጀራዬ ነው። እኔ ይድከመኝ። እሺ ና እንግባ። እሺ ዋው! ግን ይሄን አሁን ቆሻሻ ይዘህ ልትገባ ነው ግቢ እንዴ? ስንት ነገር እኮ እንደሰራሁበት ትቀጃለሽ እንዴ? እሺ ይኸውልህ እኔ ብሩን የፈለኩት ለሃንጋውት ነው። እሺ ሰው በደንብ ዋጋ ይኸውልህ ነግሬሃለሁ። ምን ጣጣ እነዚህ ነው ያቸው። ምን አለ አሁን ምንድን ነው? ምን አደራ ነገር የለሽም? አንተ ከያዝከው ኮልኮሌ 10 እጅ ይሻላል። በደንብ ይኸው አሁን ለማንኛውም ያው ይሄ አበደ ነገር ነው። አሁን እሺ ብረት ነው። እሺ ሰማኝ። ለማንኛውም ማለት ነው እኔ ከጓደኞቼ ጋር ቺላውት ላደርግልኝ ነው። ሰው ዝቅ ማድረግ አይቻልም ዋጋውን። እሺ ቤቢ ይኸውና በደንብ ንገረኝ። ሌላ የተሻለ ነገር የለሽም? እሺ ይሄን ወስደዋለሁ። እሺ ይሄ 100 ብር ይመችሻል? ምን 100 ብር? እየቀለድክ አንተ ደግሞ ምን አይነት ቁራሌው ነህ? እና ስንት ነበር የፈለግሽው? አንተ ግን እኔ መጀመሪያ እንደዛ አድንቄክ። እሺ ለማንኛውም እሱን ትገዛኛለህ? ውሰደው። ባቢ እስከሚመጣ እቃውን ሸጬ ነው የምጠብቀው ዛሬ። ይሄ በደንብ እዚህ ጋር እንትን አይ ቆይ አንተ ነህ እንጂ ቆይ ሰው ያሟል እንዴ? አባት እሱ አይሸጥም። ከፋዘር ጋር ልታጣላኝ ነው እንዴ? እኔ አባት ነው ወደዚህ። ይሄ ቤት መስሪያው ነው። እሺ በቃ ወይኔ ጉዴ! ዛሬ ከቤት ሊያስወጣኝ ነው። ይኸው በቃ እሺ ግን ሪዘርቭ ስላለ እሱን አምጥቼ ተካዋለሁ። ይሄን 200 ብር ይሄ ያለ እነዚህ ገዝሻለሁ። እነዚህ እንገዛሻለሁ። ሌላ የሚሸጥ ነገር የለም ወደ ቤት ምናምን። አንተ እስቲ ቆይ መጀመሪያ ተረጋጋ። ቤት ሲሆን የሚሸጥ ነገር እሺ ምን አለ? ይኸውልሽ ይሄ ራሱ እኮ አሪፍ ነው። አንተ ግን የሆንክ ውስዋስ ነገር ነህ እንዴ? አዎ ይኸውልሽ አሪፍ ነው። ያበደ አንተ በእናትህ ይሄ ሲስተሮች ምናምን ልብስ ነው ከነ ልብስ ልትወስደው ነው? ልብሱ ምን ያደርግልኛል? ይሄኛው ወይ ይሄ አሪፍ ነው። ዘመናዊ ቅራይሌ ባይዘይ ታይፔ ነሽ። ይሄ 500 ብር ለብቻው ገዛሻለሁ። ኢትስ ኦኬ ችግር የለም። እኔ ዛሬ ብቻ ብር ስለምፈልግ ትወስደዋለህ። እሱ መጀመሪያ ግን ሌላ ቀይ ውሻ ይባላል። እሱንም ልትገዛው ነው? ጉደኛ ቁራሌ። አይ ደግሞ እቤት የሆነ የሚሸጥ ነገር ካለ ብዬ ነው። እስቲ እሺ አይጠፋም። እኔ ቆይ አባት እኔ ነኝ የቤቱ ባለቤት። እኔ ልቅደም? እሺ ቅደም። ቡቺ እንደው በነከሰች ናግባ። ቆይ እንጂ ነው ምን ቤት ነው የምቆየው? እኔ እኮ ነኝ የቤቷ ባለቤት። አትሊስት እኔ ሊድ ላድርግ። ሃይ ምን አይነቱ ነው ደግሞ ይሄ? ዋው እሺ ኤኒዌይስ ቤታችን ይሄን ይመስላል። እነዚህ ደግሞ እዚህ የሚከተሉኛል። እነሱን ማላገኝበት የት አባቴ ልሂድ? እረፍ።
ከመጣው አይቀር ቲቪ በጣም አሪፍ ነው። አንተ ሰው ያማል እንዴ? ኧረ በእናትህ ከቤት ልታስባረኝ ነው? ሌላ ዕቃ ፈልግ። ቲቪ ያርግላችሁ። አሁን አንቺ ቤት አትሆኝም አይደል? እና አልመለስም። በዛው ነው እንደምቀረው ጃማል። ሌባ ወሰዱት ያለሽ ሌባ? አዎ በቃ አንተ ግን ምን አይነት ቁራል ሆነ? ይሄ አሪፍ ነው። 2000 ብር ተጠሻለ። አልፈልግም። የኔ አባት ከቤት ከመባረር ሌላ ዕቃ ፈልግ። ኡፍ አደረከኝ እኮ አደረከኝ። ዲስቲቪ ዲሹ ሰደው በቃ ማን ይላከ? ይሄ ራሱ ያባው ማስቀመጫዎች አሪፍ ነው። እስከናማው የኔ ዋሰብህ ይሄ 150 ብር 150 ብር። ይሄን እንኳን ብትወስደው አይ ግን ይሄ የማዘር እጅ ስራ ነው። አንተ ሌላ ዕቃ ምን ይተመታ ነው? ቤዛውን በቃ አስጭኝ ይወሰደው። ቤታችን ባዶ ልታስቀር ነው እንዴ? ያ ጠረጴዛ አላችሁ። ሁለት ጠረጴዛ ምን ያደርግላችኋል? ሁለት ጠረጴዛ ምን ያደርግላችኋል? ኧረ እባክህ ተወስዶ ዳይኒንጋችን ቻርጀር እንኳን ታዩኒ ቀራቀም። ይሄ ምን አይነት ውስዋሳ የሚሆነ ቁራልን የመጣብኝ። ይሄ አሪፍ ነው። ይሄ በጣም አሪፍ ነው። ኦኬ እሱ ግን ይሄ እስቲ ግን ቆይ እሱን መጨረሻ ላይ ነው አንድ እናትሽ ሁለት ምን ያደርግላችኋል? አንድ ይበቃችኋል። አንድ ይበቃችኋል። ይሄ አሁን ይሄ ተወሰደ ይባላል። ይዘኩ ይወጣክ ነው በቃ ይሄ ተወሰደ እንዴ? በፍቃድ ነው ሁሉንም ቀምተወስደው? ወይኔ ጉዴ! ሌላ ነገር። እሺ ስንት ብር ላይ ደረስን? ቅድም ስንት ብር ላይ? በቃ ይሄ ሁለቱን 100 ብር በቃ 100 ብር። አዎ ዝማ ይሄ ራሱ ራስ ቤቴ አንተ ይኸውልሽ ነግሽ እኮ ይሄ ማቶ በእናት ቤቢ የገዛልኝ እኮ ነው እንዴ? እሺ ይሄ ባይሆን ማለት ነው የፋዘር ነው፣ ግን ብዙ ስላለው አይነቃም። ግን ቶሎ ብል ዳዲ እንዳይመጣሽ። ስንት ደረስን? እሱ ቆይ ምንድን ዝም ብለህ የምትከተው ጋር ሳንነጋገር እንጂ እንነጋገራለን። አዎ ነሽ። እሺ በቃ አሁን ሂሳቡን በኋላ ትሰራለህ። በቃ እዚህ የምትወስደው ዕቃ የለም፣ ምንም ነገር የለም። በቃ የውጭውን ብቻ እዛ የልብሱን ወስዳለሁ፣ ከዛ በኋላ ያለውን የብረቱን ወስዳለሁ። እሺ ችግር የለም። ዛሬ ቀንክ ነው ወስደዋል። ዛሬ መጥፎ ሰዓት ላይ ስላገኘኝ ነው። እሺ በጣም አሪፍ። እሺ ሚጣ አባቢ መጣ። አባቢ የላችሁም እንዴ? ወይኔ ጉዴ! አንተ ማን ነህ? እንትን ዳጊ ይባላል። እንትን ቁራሌ ምን ልሰራ ደግሞ ቁራሌ ይልኛል? እንደሱ እኮ አይደለም። ይኸውልህ ጋሼ አይደለም። ይኸውልህ ምን ልሰራ ነው የገባኸው? ቁራሌ ነው እንግዲህ ጭራሽ በቤቴ አባቢ እንደሱ አይደለም። አንቺ ማሰርኝ የለም እንደሱ አይደለም። እንዴ አመለጠኝ እኮ ደግሞ በግቢ አንተ ወይ ቆይ ታይኛለህ። ቆይ ያመለጥከ ይመስልሃል? ግድ የለም ቆይ ጋሽ ዕቃ ይሉሰን ደግሞ ዕቃ ይለኛል እንዴ? ወይ እንዴ የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።